ሰላም ጤና ይስጥልን። ዛሬ በኪነ ጥበቡ ዓለም አነጋጋሪ በሆኑት እስራቶች ዙሪያ ሰፋ ያለ መረጃ ይዘንላችሁ ቀርበናል። በአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ዙሪያ የታሰሩት የቅርብ ሰዎች ቁጥር 7 መድረሱ ተሰምቷል። በሌላ በኩል ደግሞ በፊንቴክ ወንጀል ተጠርጥረው እስር ላይ ያሉ የሚገኙት አርቲስቶች የዋስትና መብት ጉዳይ አዲስ መረጃ ወጥቷል። ዝርዝሩን አሁን እንመለከታለን። አብራችሁን ቆዩ። የክብር ዶክተር አርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አዲሱ አልበም ዓለምን ትኩረት በሳበበት ወቅት በቅርብ ስራ ባልደረቦቹ ላይ የሚፈጸመው እስራት ቀጥሏል። ዶቼ ቬሊ እንደዘገበው እስካሁን 7 ሰዎች በቁጥጥር ስር መዋላቸው ተረጋግጧል። እነዚህ የታሰሩት ሰዎች እነማን ናቸው? አቶ ዩሲፍ ያሲን የአርቲስቱ የቅርብ ጓደኛ፣ ወይዘሮ ማህሌት ሀና ሰለሞን የአርቲስቱ አዳዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን የምታመቻች የነበረች ባለሙያ ናት። ሁለቱ የስቱዲዮ ጥበቃዎችና በሲኤምሲ የሚገኘው ስቱዲዮ ላይ ጥቃት የደረሰበት ወቅት የነበሩት ሰራተኞች፣ የድረገጽ ባለሙያ፣ ከአርቲስቱ ዌብሳይት ጋር የተያያዙ ስራዎችን የሚከታተል ግለሰብ፣ 2 የሞምባሳውን ኮንሰርት ተሳታፊዎች፣ በቅርቡ የሞምባሳ በተደረገው የሙዚቃ ድግስ ላይ ተሳትፎ የነበራቸው 2 ሰዎች። ከነዚህ ውስጥ እስካሁን ፍርድ ቤት የቀረቡት አቶ ዩሲፍ እና ወይዘሮ ማህሌት ብቻ ሲሆኑ ፖሊስ በ14 ቀን ጊዜ ቀጠሮ ጠይቆባቸዋል። እንዲሁም የአርቲስቶች እና የቲክቶከሮች ዋስትና ውሳኔ። ወደ ሌላኛው የእስር ዜና ስናልፍ በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በእስር ላይ የሚገኙት አርቲስቶች እና ቲክቶከሮች ጉዳይ ላይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርቧል። ፍርድ ቤቱ ተከሳሾቹ የዋስትና መብታቸው እንዲከበርላቸው ውሳኔ አስተላልፏል። ሆኖም ውሳኔው ሁለቱንም በእኩል ደረጃ ያካተተ አይደለም። የገንዘብ መጠን ተከሳሾቹ ለዋስትና የሚያስይዙት የገንዘብ መጠን ለሰኞ ግንቦት 3 2018 ተቀጥሯል። አቃቢ ሕጉ ከሌሎች ተከሳሾች በተለየ በ5ኛ ተከሳሽ መንሱር ጀማል ላይ የዋስትና መብት ላይ ተቃውሞ አቅርቧል። አቃቢ ሕግ ተቃውሞውን በጽሁፍ አዘጋጅቶ ለግንቦት 3 እንዲያቀርብ ፍርድ ቤቱ ትዕዛዝ ሰጥቷል። እነዚህ 2 የተለያዩ የክስ መዝገቦች ሲሆኑ በሁለቱም ወገን ያሉ የታዋቂ ሰዎች ስም መነሳቱ ጉዳዩ አነጋጋሪ አድርገዋል። በቴዲ አፍሮ በኩል በተለይ በዲጂታል ገቢውና ማስታወቂያው ዩቲዩብ ኤድስ የምታስተባበረው ባለሙያና የዌብሳይት ባለሙያ መታሰሯ አርቲስቱን ከስራዎቹ ማገናኘት ያለበትን የዲጂታል ገቢና ስርጭት ላይ ተጽዕኖ ሊያሳድር እንደሚችል ይገመታል። በፊንቴክ መዝገብ በኩል ደግሞ የፍርድ ቤት የዋስትና መብት ፈቃዱ ለተከሳሾቹ ትልቅ እፎይታ ቢሆንም በመንሱር ጀማል ላይ የቀረበው ትልቁ ተቃውሞ ሕግን ሂደቱና ገና ብዙ እንደሚቀረው ያሳያል። ውድ ተመልካቾቻችን በእነዚህ እስራቶች ዙሪያ ያላችሁ አስተያየት ምንድነው? በተለይ በቴዲ አፍሮ ዙሪያ ያለው ባለሙያዎች መታሰር በኢትዮሪካ ስርጭት ላይ ምን ተጽዕኖ ይኖራል? የመንሱር ጀማል ዋስትና ሲከበር ይችላል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ላይ አጋሩ። እንደ ሁልጊዜውም ሰብስክራይብ በማድረግ ወቅታዊ መረጃዎችን ለማግኘት ይከታተሉን። እናመሰግናለን።